ድፍረት ነው ይሄ። እሺ ይኸውልህ በጭራሽ ይቅርታ በጭራሽ ይቅርታ በደልኩሽ። እስኪ ቤት ውስጥ ምን ጎደለብሽ? ምን እንደተፈጠረ እንኳን ሊነግረኝ በፍጹም ፈቃደኛ አልሆነ። አንድ ነገር ሆኗል እንዴ? እኔን እኮ ደህና ነኝ። አይ ደርዬ፣ አንተ ደርዬ፣ ሰላም አታደርጊ፣ ሰላም እባክሽ አታደርጊ፣ ሰላም እባክሽ። እጅግ የሚያሳዝነው እጅግ ልብ የሚሰብረው የደረጀ ማመን ያቃተው አምኖ መቀበል ወደ ውስጡ ማስገባት ይህንን ቃሉን ራሱ አምኖ ተቀብሎ እንዴት የሚለውን ጥያቄ ራሱ ለመቀበል እጅግ ከብዶታል። ጋሽ ደረጀ ያሳዘናችሁ እስኪ በላይክ እንዴት አገኛችሁት? እጅግ ያሳዝናል፣ እጅግ ልብ ይሰብራል። የማርታ የዋህነት ሳያሸንፍሽ አንቺ ቅን ተበቀልሽኝ ነው ያላት። አምኖ መቀበልና ነገሮችን መረዳት አጋጣሚዎችን ማመን ራሱ አልፈለገም ጋሽ ደረጀ። ምክንያቱም የባለፈው ስተቴን የባለፈው በደሌን ሳልደፍነው ሌላ ተጨማሪ መዘዝ ያውም አደባባይ የወጣ የሰፈር ቡና መጠጫ አገልጋያቸው ቤት አርግዛ ማን ነው አባቱ ስትባል የማትናገር የሚለው ጥያቄ ነው አይምሮ ላይ ያለው። ቃጅተሽ ነው በህልሜ ነው በይኝ ነው ያላት። እንዴት ያሳዝናል። ጋሽ ደረጀ እውነታውን አወቀ። ማመን አቃታቸው። ሆድ የያዘውን ብቅል ያወጣዋል ነው። የቀኑ ቅዠት በሌሊቱ መጣበት። ወይዘሮ ማርታ እውነቱን አወቀች። እጅግ የሚያሳዝነው ነገር ሰላም አታረጊውም ማለት ምን ማለት ነው? ህልም ሲፈታ። ምክንያቱም ሰላም አታረጊውም ከዚህ ቤት ልጆችን ጥለሽ አትሄጂም ብሎም ሊላት ይችላል። ግን ይህን ቃል እንዴት አድርጋ ትነግረዋለች? ከሰሞኑ ጸባይ አንጻር ገረሬ ምን ሆነህ ነው? እስኪ ህመምክን ንገረኝ። ተሰብረህ አልቅሰህ ተጎድተህ እኮ አታውቅም። ህመምህን በውስጥህ እንጂ ወደ ውጭ አውጥተህ አታውቅም። ፊትህ ላይ ራሱ ሀዘንና ስብራት አይታይም። አሁን ግን በውስጥ የተቀበረ እውነታ የተዳፈነ ሀቅ አለ። ደሬ ምን ሆነ ነው? ማን የሰበረህ? ማን የጎዳህ? የማርታ ጥያቄ መልስ ያጣ እውነታ። ሰላም ትልቅ ስህተት ሰራች። ጋሽ ደረጀ ልቡ ተሰበረ። ማመን አቃታቸው። የማርታ የዋህነት እንዴት አይገዛሽም? የእሷ ደግነት እንዴት አላሸነፈችም? ለበቀል አረግሽው ነው የሚለው የጋሽ ደረጀ ጥያቄ። እጅግ የሚያሳዝን እጅግ ጋሽ ደረጃ አሁን እንዴት እሱ ነው በምን እሱ ነው? እኔ አውቄ ያረኩት ነገር የለም፣ እኔ እስከማውቀው ድረስ ከኔ ጋር ምንም ግንኙነት የለሽም ብሎ ሲያፋጥጣት ነው እንግዲህ እትዬ ወደ ዱባይ ሂዳ አንተ ጥንብዝ ብለህ ሰክረህ ማርትዬ እያልክ በስካር መንፈስ እዛ ድርጊቱ የተፈጸመው። በነገሩ ላይ ደስተኛ ነኝ፣ ምክንያቱም የጣልካት ልጄ የጠፋችው ልጄ ማግኘትና መተካት ስለምፈልግ ይህ ጉዳይ የተቀበረ የተዳፈነ ነበር የሚመስለኝ። ልጄን ለአውሬ የሰጣችኋት ወይ ለሰው የሸጣችኋት ነው የመሰለኝ። ስለዚህ ጥፋቱ ያንተ እንጂ የኔ አይደለም። ምክንያቱም ልጄን ባትጥሉብኝ፣ ህመሜን የበኩር ልጄን መጀመሪያዬን ባትጥሉብኝ ትላለች ሰላም። ሰላምም አሁን ጸጸትና ረመጥ የማይድን ጠባሳ የማይጠገን ስብራት ነው የሆነብኝ። ምክንያቱም ኑሮህን ማዛባት ደስታህን ማጥፋት አልፈልግም። የትዬ የዋህነትና ደግነትም ልቤን ያቆስለዋል ሁልጊዜ ትላለች። እንዴት አስቻለሽ ማርትዬን አይኗን እያየሽ መኖር? ደስተኛ ነኝ ባረገዝኩት ልጅ፣ ግን አባትን አላስተዋውቃችሁም እያልሽ እንዴት አስቻለሽ? እጅግ ይገርማል፣ እጅግ ልብ ይሰብራል። ዳጣ አባዬ አንተ እኮ የኔ ብርታት የኔ ሞገስ ነህ። በፊት መሞት እፈልጋለሁ፣ ሞት እናፍቃለሁ፣ ግን አንድ ቀን መጥቶልኝ አላውቅም። ግን ዛሬ ግን መኖር እጓጓለሁ። ግን አንተ አባቴ እንዲህ እየሆንክ እንዴት እኔ ደስተኛ ሆናለሁ? ማን ነው የሰበረህ? ማን ነው ልብህን የጎዳው? ማን ነው እንደዚህ ደስታህን የነጠቀህ አባዬ ትላለች ዳጣ። ወይዘሮ ማርታ ዳጣም የቻለችውን ሞከረች ለማወጣጣት። ጋሽ ደረጀ ግን ማመን ያልፈለጉት ወደ ውስጣቸውም ቃሉን ራሱ መጠቀም ያልፈለጉት እጅጉን የሚገርም ልብ የሚሰብር የስብራት ላይ ስብራት ከጉዳት ላይ ጉዳት የሚጨምር ህመም ጨመሩ። ማመን አቃታቸው። እንዴትስ ብቀጣኝ ነው ፈጣሪ? እንዴትስ ብበድልህ ነው? እንዴትስ ብጎዳህ ነው? እንዴትስ ካንተ ብርቅ ነው? ምን ያህል ኃጢአቴ ቢበዛ ነው እያሉ በጣም እኔ በግሌ በጣም ያሳዘኑ ጋሽ ደረጀ።
አይደለም አሁን በኋላ በፊት ራሱ አባቱን አላስታወቅም ስትል ሰላም ሲጫኗት ለምን ደግሞ አትናገሩ እያሉ እንትን ሲሉ በጣም ሪክስ በጣም ነበር ልብ የሚሰብሩት። ኤኒዌይ ማለት ነው። ወይዘሮ ማርታም ደሬ በዚህ ሁኔታ ሲጎዳ ሲሰበር ሲያዝን አይቼው አላውቅም፣ ምን እንደሆነ አላውቅም፣ ጠንካራ ነኝ ብርቱ ነኝ እላለሁ። ደሬም እንደዛው ግን የሰው ስብራት አለ፣ ብረትም ቀልጦ ውሃ ይሆናል ናታን እያለች እንግዲህ ናታን ለማጽናናት እየሞከረ ነው። ወይዘሮ ማርታም ህመሙን ስቃዩን ውስጥ የተቀበረውን ቁስል ባታውቅም እጅግ ልቧ ተሰብሯል። ምክንያቱም ግራ ጎኗ ባሏ፣ ምሰሷ፣ የቤቷ ድምቀት አባወራዋ አዝኗል። ምክንያቱም ባታውቀውም እጅግ አዝናለች። ጋሽ ደረጀ እንዴት ይሆን ካሁን በኋላ ህይወታቸው? እንዴት ያሳዝናል፣ እንዴት ልብ ይሰብራል። ሌላው ትልቁ ጉዳይ ሰላም አመንክም አላመንክም ሁለቱ ልጆች ናቸው፣ ወራሾች ናቸው ብላለች። እንግዲህ ሂጅ ብለኸኝ አይደለም እኔ ራሱ ሄዳለሁ ነው። አሁን እዚህ ጋር ትልቁ ጉዳይ ሰላም አታረጊው እያለ እንግዲህ ጋሽ ደረጃ አልናገርም አልጋገርም ብለው እርር ጭስ ትክን ቦግ ብለው በንዴት ሲተኙ እንግዲህ ቅዠት ሆኖባቸዋል። አሁን ሰላም አታረጊው ማለት ከባድ ነገር ነው። አታረጊው ማለት ሁለት አይነት ትርጉም አለ። ሚስጥሩን አታውቂ፣ ሚስጥሩን አትናገሪ ሊሆን ይችላል። ወይም ልጆችን ጥለሽ አትሄጂም ሊሆን ይችላል። እዚህ ብዙ አመት የቆየሽው። ሰላም ደግሞ የልጇን አባት ካልተናገረችበት አንጻር ከደሬ ጋር የሚያገናኛት ነገር አለ እንደሚል ሁለት አይነት መቀስ አለ። ልብ የሚሰብርና ልብ የሚጠግን። ልብ የሚሰብረው ማርታ ምን አረኩኝ፣ ይሄን ያህል ክደት፣ ይሄን ያህል ውሸት፣ ይሄን ያህል ውርደት የሚለው ነው። ደረጀ ምን አይነት ማሳመን ይሰጣት ይሆን? ምን አይነት መልስ ይሰጣት ይሆን? ደሬ ንቃ ብላ ውሃ ብደፋበት እየቃዠህ ነበር ስትለው በቃ እሱ የሚያስበው ዳይሬክትሊ ከሰላም ጋር ያወራው ነገር የመጣበት ከሰላም ጋር ያወራው ነገር እዛ በህልም ውስጥ እየዘረገፈው ነው የሚመስለው። እና ደሬ እኔ የጤና ያርግለት እና ጤናው ራሱ ጥሩ ሆኖ አለመቀወሱ፣ አለማበዱ፣ ጨርቁን ጥሎ አለመሄዱ እስካሁን እሱ ሆኖ ነው። ግን ወደፊት ምንድን ነው ጉዳዩ ነው። ሰላም አይመለከተኝም፣ ውጪ፣ ዳጣ ከአንቺ ጋር በፍጹም አትሄድም፣ ምክንያቱም እኔ ነገርኩሽ እንጂ አንቺ አላወቅሻትም። ስለዚህ አንቺ ግን ለበቀል ነው እንጂ አንቺን ዘርሽን ለመተካት ህይወትሽን ለመቀጠል አይደለም። መውለድ ከፈለሽ ከሌላ ትወልጅ። ይሄ እኮ የደረጀ ጋሽ ደረጀ ትክክለኛ መልስ ነው። በቃ ሰላም አሁን እውነትም ለበቀል ነው እንደሚያስብል ጥያቄ ነው። ልጄ ካለች አገኛታለሁ በሚል ተስፋ መውለድ ከፈለገ ከሌላ መውለድ ትችል ነበረ። ግን በጣም ያሳዝናል። ጋሽ ደረጀ እጅጉን ሁላችንም ልባችን ሰብሮታል። እንግዲህ ይህ የደፈረሰው ይህ የፈነዳው እውነታ ጠርቶ ተረጋግቶ ነገሮች መስመር ይይዛሉ የሚል ግምት አለ። ዳጣም ራሱ አቢጌልም አሁን በዚህ ሁኔታ ነገር መቆፈርና ማሴሯ የማይቀር ጉዳይ ነው። ምክንያቱም አባዬ ያለ ምክንያት እንደዚህ አልሆነም። ከሰላም ጋር እንዴት እንደዚህ ሊሆን ቻለ? እንዴት ስተበሳጭ ለማየስ እንዴት ሳይነግራት የሚለው ሌላ መዘዝ መምጣቱ የማይቀር ጉዳይ ነው። እንደገና በተጨማሪ ወይዘሮ ማርታ በቀላሉ ይህን ጉዳይ አትተውም። የማትነግረኝ ሚስጥር ምንድን ነው? ከሰላም ጋርስ ታይ የምትላት ምንድን ነው? ቆይ ምንድን ነው የሚለውን አፋጣ መጠየቋ የማይቀር ጉዳይ ነው። ሁላችንም በጉጉት እንጠብቀዋለን። ቀጣይ ክፍል ምን ይፈጠር ይሆን? ናታን አሁን ትክክለኛ ሚስጥሩ እየተገለጸለት እውነታው እየወጣለት ነው እሱ ራሱ ማለት። ምክንያቱም ሰላም ለምን ያደራ ወረቀት ሰጠችኝ፣ አባዬስ ለምን ሚስጥሩን ሳይናገር በዚህን ያህል ሪስክ ውስጥና ስትረስ ውስጥ ሊገባ ቻለ? ምንድን ነው ሰላማቸውን ያሳጣው፣ ቤታቸውን ያናጋው፣ ደስታቸውን የቀማው ምንድን ነው የሚለው ነገር እየቆየ እንቆቅልሹ መፈታቱ የማይቀር ነው፣ በተለይ ለናታን። ምክንያቱም ሰላም ከሰጠችው ደብዳቤ አንጻር ምን ይፈጠራል? ዳጣስ ከሰላም ጋር ሂጂ ስትባል ምን ትል ይሆን? እጅግ አጓጊና እጅግ ልብ አንጠልጣይ። እውነታው ተጋልጾ ሰላም ምን አይነት መልስ ይኖራት ይሆን ለማርታ? ደሬ ምንም እንደማይሆን ተስፋ እናደርጋለን።